ወንድ ለወንድ እንዲጋባ ሴት ለሴት እንዲጋባ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋለሁ። سن حدقهم أنا بدي ليه فيلا وصل من هؤلاءهم لكن بس يتكرسين مستير لبيت كرسين ناجر أنا جري الله أنا هاي ما نتحيزه ما أنا هاي ما نتحيزه بس كلا ركيو خنا زوزن يتأكلني وتأكل مالتي بهم يتنادي دتيلها رجع رسنوات يلا جل جل عنها بزحف شو يتخيل أو زالك سودي جل بريك سونوي ما أو من خاتنا جن خا جل كرتنا بكاودينا هنا زي بدي ليه تاي هم لا በጣም ነው የሚያሳዝነው። ጉድ የሚያስብል ነገር ነው ያየነው። ሞኖክሴ ነኝ ያለ ሲያታለ ነበረ ህዝቡን ሁሉም ሰው አባ አባ ያለ አምኖት ነበረ። አሁን እሱ ግን ሙስሊም ሆኖ ተገኝቷል። ይሄ ነገር ግን ተልኮ ይመስለኛል ከሌሎች ተልኮ የመጣ ነው። ቄስም አይደለም እንዲሁም ደግሞ ሞኖክሴም አይደለም፣ ግን በተልኮ የመጣ ነው። ብዙውን ጊዜ አባቶች ሳያጣሩ ነው እንደዚህ አይነት ነገር የሚቀበሉት። እንዳያችሁት ሰውየው ሙስሊም ሆኖ ተገኘ፣ ግን ሌላ ቦታ ላይ ግን ሞኖክሴ ሆኖ ሲያጭበረብር ነበር ማለት ነው። የሆነ አንድ ቪዲዮ አለ፣ እስቲ ሙስሊሙ የተናገረው ንግግር አለ። በጣም የሚያስቅ ነገር ነው። ህዝቡን በጣም ያሳቀ ነገር ነው። እስቲ እንየው። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን፣ ወንድ ለወንድ እንዲጋባ ሴት ለሴት እንዲጋባ ተፈቀደላቸው። እሱ ቸርች ውስጥ ምን እንዲያደርጉ? እንዲጋቡ። ባልና ሚስት ወንድ ለወንድ ተጋብቶም ያለ አለ። እሱም መብት መፈቀድ አለበት ብሎ ተፈቀደላቸው። የአሜሪካ መንግስት ሲያውጅ ሲፈቅድ እነሱም አብሮ ቸርቿ ደግሞ አይ መንግስት ከፈቀደ እንፈቅዳለን አሉ። ተፈቀደላቸው። እሱ ቸርች ውስጥ ምን እንዲያደርጉ? እንዲጋቡ። ወንድ ለወንድ እንዲጋባ፣ ሴት ለሴት እንዲጋባ። ይሄም አይ ሴት መብት ብቻ የሚፈቀዳል። ሴቶች መብታችን ከተፈቀደ ከወንድ ጋር መኖር ካልቻለን ከሴቶችስ ጋር መኖር አለብን ብሎ ደግሞ ያን እንደመብት ተከራከሩ። እሺ ፈቀድላቸው ተባለ፣ ተፈቀደ ማለት ነው። ለምሳሌ አንዷ ቢሾፕ ቀደም ስትል ወንድ የነበረችና ትራንስጀንደር ያደረገችና ጾታዋን የቀየረች ናት። አንዷ ቢሾፕ እዚህ ሀገር መጣለች ተጠርታ ማለት ነው። እሷ የቀየረች ወንድ የነበረች ጾታዋን ቀይራ እንትን ያለች ናት፣ ቢሾፕ ሆናለች። ስለዚህ ምን አደረገች? እዛ ላይ ስትሆን ጾታቸውን መቀየር ለሚፈልጉት የቤተ ክርስቲያን የአስራት ገንዘብ ሊሰጣቸው ይገባል። ገንዘብ ያጣና መቀየር ከፈለገ ቤተ ክርስቲያን ልትሰጥ ይገባል ነው። የአስራት ገንዘብ የእግዚአብሔርን ስራ እንዲሰራ ወንጌል እንዲሰራ አይደል? አሁን ጾታ መቀየሪያ ትሰጣለች እሷ። እዚህ ሀገርም አሁን ወሬው በየሚዲያ በየምናምን ነው እየተስፋፋ ነው። አብ ወልድ መንፈስ ቅዱስ እኔማ ለኢየሱስ ሰጥቻለሁ፣ ገደላ ገደሉ ገደል መሆኑን አውቄያለሁ። እስቲ ማርያም በስመ አብ አንተ ተራ ሰው መስለኝ ነበር። ዓለም አረሳስቶኝ ለጊዜው ቢያጉላላ በተለይ እንደዚህ አይነት የአካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን
አፍጫቸው ማለት ነው። በጊዜው ደረሰ ተበዳው ነው ሆላ እንታሉንኩም ልሆን አልችልም። እኔ ዓለም ጠፍቶ ተቃጥሎ ገሃነም እየተወረወርከው ራሱ ኢየሱስ አንገቴን አንቆ በመላእክቱ በኩል ልጥል ነው። እዚህ ጋር ጴንጤ ትሆናለህ አትሆንም ብትጣል ነው ብሎ በእውነት ጴንጤ ያሉን ጴንጤ በጣም የምደበርበት እምነት ነው። ጴንጤ ደግሞ ኤቭሪ ሚኒት እንትን ውስጥ ነው ያለው፣ አዳራሽ ውስጥ ነው ያለው። ዳቦ ከሰማይ ይመጣል ብሎ ያስተምራል። አንድ ዳቦ ግን እስካሁን ኢትዮጵያ ውስጥ አልወረደም። እንደ ጴንጤ ትምህርት እንደ ፓስተሮች ገለጻ አንድ ውሃ ሃይላንድ ውሃ ከሰማይ አልወረደም፣ አይመጣም። ለሚሊዮን ዓመት ሊመጣ ይችላል። ውሸት ነው። ሚሊዮን ዶላር በባንክ ገባ የሚል ፓስተር ካየህ እሱ ልም ያለ ወራዳ ሌባ ነው። በትብብር መጨፍጨፍ ነው ያለበት፣ እንዲሞት ማለት ነው። ተወግሮ መገደል አለበት። እንኳን እሱ የበቃው የገዳም አባትም እነሱም ሊያድኑን አልቻሉ። ይሄውን ጦርነት ማቆም ነበረባቸው። ዛሬውን ገዳም አሉ የተባሉ የአማራ አባቶች፣ የኢትዮጵያ ነው አባቶች ሊያቆሙት አልቻሉም። ይሄን ረሃብ ሰው በረሃብ ሊያልቅም አንድ ዳቦ ጠብ ሊያደርጉልን አልቻሉ። ምንድነው ስትይ ውሸት ነው። ይሄ ሁሉ የዓለም ቱሪናፋ የሆነ ሰው የመሰረተው